በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 42ኛ ተአምር። ስለ ገሊላ ሰዎች ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። የገሊላና የይሁዳ ሰዎች ለ4 ዓመት ከመንፈቅ ያህል ደክመው ዘርተው አዝመራ ሳያገኙ ቀሩ። ምክንያቱም አዝመራው ባሸተ ጊዜ አንበጣ ምንም ሳያስተርፍ ይበላባቸው ነበርና። በዚህ ምክንያት በዚያች ሀገር ላይ ብዙ ችግር ደረሰ። በረሃብም የተነሳ ከእስራኤል ልጆችና በዚያች ሀገር በየአውራጃው የሚኖሩ የውጭ ሀገር ሰዎችን ብዙዎቹ ሞቱ። ከ4 ዓመት ከመንፈቅ በኋላ የእስራኤል ልጆች ተሰብስበው እርስ በራሳቸው ያ እኔ ክርስቶስ ነኝ የሚለው ሰው ወዴት ይኖራል? ይህን ችግር ከኛ የሚያስወግድልን ቢሆን እስኪ ኑ እንፈልገው ተባባሉ። በዚያን ጊዜ ኒቆዲሞስ ይህ ሰው የሚሰራውን ስራ የእግዚአብሔር ስልጣን በሱ ላይ ካደረበት በተቀር ማንም ሊሰራው አይቻለውም አላቸው። እነሱም ኒቆዲሞስን እባክህ ተባበረን፣ ወዳጅህ ነውና ይህን አስከፊ ጥፋት ከኛ ያስወግድልን ዘንድ ለምነው አሉት። ኒቆዲሞስም እሺ ብሎ ወደ ጌታ ኢየሱስ ሄደና ቸር መምህር ሆይ ከእግዚአብሔር ዘንድ ወደዚህ ዓለም እንደመጣህ አውቃለሁ። ኃይሉና ጥበቡ አንተ ነህ። ይህም ረሃብና መዓት አንበጣውም በእኛ ላይ የመጣው አንተ ኃይልን ትገልጽ ዘንድ ነው። አሁንም መምህር ወይ ሕዝብህን ይቅር በል፣ ልንሸከመው የማንችለው በሞትና በመቅሰፍት ተቀጥተናልና አለው። ጌታ ኢየሱስም የእስራኤል ልጆች ንስሐ ቢገቡ ኖሮ ይህች የከፋች ጥፋት ባላገኘቻቸውም ነበረ። ዶሮ ጫጩቶቿን በክንፏ እንደምታቅፍ እኔም ልሰበስባቸው ስንት ጊዜ ወደድኩ፣ ነገር ግን ወደ ጥፋት ይገቡ ዘንድ ትእዛዜን እምቢ አለው። ኒቆዲሞስም አቤቱ ጌታ ሆይ ያለፈውን ይቅር ብለህ መዓትህን ከኛ አርቅ አለው። ጌታ ኢየሱስም ኒቆዲሞስን እሺ የለመንከኝን ሁሉ አደርጋለሁ አለው። ኒቆዲሞስም መምህር ሆይ ይህን መቼ ታደርገዋለህ? አለው። ጌታ ኢየሱስም ይህ መዓት ከእናንተ ይርቅ ዘንድ በዕለተ ሰንበት አዘዋለሁ አለው። ኒቆዲሞስም ጌታዬ ሆይ በሰንበት ቀን ስራ መስራት ይገባልን? አለው። ጌታ ኢየሱስም ኒቆዲሞስን እስኪ ፍረድ፣ በሰንበት ቀን ሰው ከሞት ቢድን ይሻላል ወይስ ቢሞት? አለው። ኒቆዲሞስም ከመሞትስ መዳን ይሻላል አለው። ጌታ ኢየሱስም የሰው ልጅ ለሰንበት ጌታዋ ነውና በሰንበት ቀን የፈቀደውን ለማድረግ ስልጣን አለው አለው። ኒቆዲሞስ ሆይ ሰንበት ስለ ሰው ልጅ ተፈጠረች እንጂ የሰው ልጅ ስለ ሰንበት አልተፈጠረም። ስለዚህም የሰው ልጅ በሰንበት ቀን ብዙ ነፍሳትን ያድን ዘንድ በሰማይም በምድርም ስልጣን አለውና። ኒቆዲሞስ ሆይ ነቢዩ ኤልያስ ነቢያትን ከፈጀች ከኤልዛቤል ፊት ይሰወር ዘንድ ባዘዝሁት ጊዜ በሰንበት ቀን ጭምር 40 ቀንና 40 ሌሊት እንደተጓዘ አታውቅምን? ስለሆነም ለቃሌ ታዛዥ በመሆኑ የሰንበት ጉዞ በደል አልሆነበትም። ከንጉሱ ከአክዓብና ከሚስቱ ከኤልዛቤል እጅ አዳንኩት አለው። ኒቆዲሞስም ከጌታ ኢየሱስ ክርስቶስ አንደበት ይህን ነገር በሰማ ጊዜ በልቡ እንዲህ ሲል አሰበ፣ የዚህ ሰው አነጋገር እንደሌላው ሁሉ አይደለም፣ ንግግሩም እንደ 20 ዓመት ወጣት ንግግር አይደለም። በዚያን ወራት ግን ጌታ በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከክብርት እመቤታችን በሥጋ ከተወለደ 30 ዓመቱ ነበረ። ጌታ ኢየሱስም ኒቆዲሞስ በልቡ ያሰበውን አውቆ ለምን በሐሳብህ ትሰነካከላለህ? አለው። ኒቆዲሞስም ለጌታ ኢየሱስ መልስ በሚሰጥበት ጊዜ የጌታ ኢየሱስ ፊቱ ከፀሐይ 7 እጅ ፈጽሞ አበራ። ዳግመኛም ብሩህ ደመና ሲከበው አየ። ከደመናውም ውስጥ አንድ መልአክ ወርዶ በጌታ ፊት እየሰገደ አቤቱ ከጌትነቱ ዙፋን የማይናወጽ ሆይ፣ ምድርን የእግሩ መረገጫ ያደረገ ሆይ፣ ሰማይና ምድርን ሊወስኑት የማይቻላቸው ሆይ፣ አቤቱ የተወደደ ጌታ ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ ሆይ እሰራው ዘንድ ምን ታዘኛለህ? ሲል አየ ሰማ። ጌታ ኢየሱስም በገሊላና በይሁዳ ምድር የታዘዘውን በትረ መዓት በዕለተ ሰንበት ትመልስ ዘንድ አዝሃለሁ አለው። ኒቆዲሞስም ይህን በተመለከተ ጊዜ ፍራቻና ድንጋጼ ያዘው። ከፍርሃቱም ብዛት የተነሳ ጥርሱን አፋጨ፣ ጉልበቱም ተብረከረከ። ጌታ ኢየሱስም ኒቆዲሞስ ሆይ ምን አይተህ ደነገጥህ? አንድ መልአክ አይተህ ይህን ያህል የፈራ የሰው ልጅ በሕያዋንና በሙታን ላይ ለመፍረድ በመንግስቱ ግርማ በጌትነቱ ምስጋና ከመላእክቶቹ ጋር በመጣ ጊዜ እንዴት ትሆናለህ? በዚህች ዕለት ታላቅ ልቅሶና ዋይታ ጥርስም ማፋጨት ይሆናልና አለው። በዚህም ጊዜ ኒቆዲሞስ ታላቅ ልቅሶን አልቅሶ የእስራኤል አምላክ ሆይ አምኜብሃለሁና ይቅር በለኝ አለ። ጌታ ኢየሱስም ኒቆዲሞስ ሆይ እወቅ፣ ከውሃና ከመንፈስ ቅዱስ ካልተወለደ በቀር ማንም መንግሥተ ሰማያት ሊገባ አይችልም። አሁንም ወደ እስራኤል ልጆች ሂድና እናንት ልባቸው የደነደነ እስከ መቼ ታገሳቸዋለሁ? ይላል ጌታ በልና ንስሐ ይገቡ ዘንድ ንገራቸው። ኒቆዲሞስ ሆይ እወቅ፣ ደቀ መዝሙሬ ሆነህ እንድታስተምር ሾሜሃለሁና አለው። ኒቆዲሞስም ወደ እስራኤል ልጆች ሄደና የጌታ ኢየሱስ ክርስቶስ ገቢረ ተአምራቱን ሁሉ ነገራቸው። ከእነሱም ብዙዎቹ በኒቆዲሞስ ትምህርት አመኑ።
የአንበጣውን መንጋ በዕለተ ሰንበት ከገሊላና ከይሁዳ ምድር ተወገደ። የአይሁድ አለቃ ኒቆዲሞስም ጌታ ኢየሱስ ክርስቶስ የእግዚአብሔር መልአክ አንበጦቹን በእጁ እያጠፋ በክንፉ እየጸፋ ያስወግድ ዘንድ ሲያዘው አይቶ ፈጽሞ ተደነቀ። እግዚአብሔርንም አመሰገነው። ይቅርታው ቸርነቱ ለዘላለም ለሁላችን ይደረግልን፣ አሜን።